አዳምጪ። ዲኤንኤ እስቲ ደርስ ድረስ ሀይሚ ማጣት አይፈልግም። አጠገቡ እንድትሆን ይፈልጋል። ክፍተት እንዳይፈጠር ይፈልጋል። ያንን ክፍተት መሸፈን ስለፈለገ ነው እንደዚህ 3 ወር ድረስ ተደባብሶ በምንም ነገር ሳትቆይ በኋላ የበለጠ አትሰበርም ወይ? ምንም አትሰበርም። ታውቃለች። ሰምታ የለች ምን ነው የሚደባበስ ይለያያል እኮ እውነቱን አውቆ መግባት ይለያያል። ምንም አይለያይም። ምንም አይለያይም። ተናግሯል። የኔ እንደማይሆን እርግጠኛ ነኝ ብላሉ። ዩዘርዬ አንድ ጥያቄ ልጠይቃት ፋፊዬ፣ እንደ አዲስ ትሰበራለች ብዬ አላምንም። አንድ ጥያቄ ልጠይቅ። ትሰበራለች። ለምን የኔ አይደለም እርግጠኛ አይደለሁም ብሎ ከታረቀች። አዳምጪኝ። እዚህ ጋር መቅድዬ ገኒ ስመጣ እንትን በይልኝ እሺ። ስራ ላይ ነው። እሺ በቃ አዳምጪ። እሺ ተመልሰሽ ትመጫለሽ። እሺ ዘሬ እናንተ ተረጋጉ። ሩዋንዳ አረጋችሁት እኮ ቤቴን ኮፒ ሊንክ አድርጉ። እናንተ ከታች ቁጭ ያላችሁ ኮፒ ሊንክ እዚህ ጋር መጀመሪያ ኦልሬዲ እኔ ተነግሮኛል፣ አውቄያለሁ። 2 ነገር ነው የምጠብቀው እንደ ሰውኛ። መጀመሪያ ይቺ ልጅ ወድቃ ተሰብራ ኦልሬዲ ኮማ ውስጥ ገብታ ሁሉ ነገር ደርሶ ጨርሳ ራሷን አጽንታ ተነስታልቻ ጎብዛ ጠንክራ እንባ እንኳን ስትናገር ለምን የሚወድ ልብ አዳምጪኝ። ያንቺን ሀሳብ ብቻ አይደለም ውስጥ አለ። ይኸውልሽ ያንቺን ሀሳብ ብቻ አይደለም። እኔ ተደማመጡ። መጀመሪያ ራሷ ታውራ። መጀመሪያ ተደማመጡ። እንዶች በፍቅር ህይወት ሁላችንም አልፈናል አይደለ? በፍቅር ህይወት ሜቢ እንደዛ አይነት ህይወት አሳልፈንም ልንሆን እንችላለን። ገባሻ? በእሷ ቦታ ሆኜ ነው የምነግርሽ። እዚህ ጋር ከመጀመሪያ ከተሰበርሽው ስብራት አይበስም። ትጠብቂያለሽ። 2 ነገር ነው የምጠብቂው። ሊሆንም ላይሆንም ነው እንደ ሰውኛ የምንጠብቀው። ምክንያቱም ዲምፕሊ አላደረገም ብዬ አልጠብቀውም። እዚህ ጋር መጀመሪያ አድርጌያለሁ አላደረኩም የሚለው እንትን አለ አይደለ? ያንንም ይዤ እዚህ ጋር አሁን አላደረኩም የሚለውም አለ፣ እዛ ጋር ደግሞ አድርጓል የሚለው አለ። 2 ነገር ነው ይዘን የምንጠብቀው። ከዛ ዲኤንኤን ሲመጣ ልጁ የእሱ ሊሆንም ይችላል፣ የእሱም ላይሆን ይችላል፣ የዛኛውም ላይሆን ይችላል ስትል ነበር ሀይሚ። ከሰማሻ ያንተም የሌላኛው ሊሆን ይችላል። የተረዳችው ነገር አለ። ልጅቷን ደግሞ አስተውለች ስታይ ያኔ ብሩኬ ለምን እንዲህ አለ በመደናገጥ ሜቢ ጠጥቶ ሆነ በሳም አይደለም። አሁን አይደለም 2 መንታ የሆነበት ቆይልሽ 2 መንታ የመጀመሪያው ከሌለ 2 መንታ ያኔም የነበረበት ጠጥቼ ይሆን ሳላቀው ይሆን የሚለው ነገር ነው ውስጡ የሚኖረው። ገባሻ? ያንን አክሴፕት አድርጎ ሊሆን ይችላል እንደ ሰውኛ። ያኔም የተምታታበት ሁሉም ጠጠር ስንጥልበት ከዚህም ከዛም ምት ሲበዛብሽ እኮ ትደነባበሪያለሽ እንደ ሰውኛ። አሁን ግን በራሱ ኮንፊደንስ ይዞ የመጣው ይሄ ልጅ ምንድን ነው? ኮንፊደንስ እኮ ነው። በቃ ብሎ ትላንት አይተሽ ከሆነ እግዚአብሔር ሰማኝ ነው ያለው። ድራማ ነው፣ በደንብ ያስታውቃል። እኔ ድራማ ነው ብዬ ነው አሁን እያመንኩ ያለሁት። ምክንያቱም ሆዷም የዛሬው ደግሞ ከቲሸርቱ በኋላ ያለው ከለር አልተማማኝም፣ ተሸውዳለች። ድራማ እኮ ነው። አሁን እዚህ ጋር ግልጽ ነው። ህይወት ልሽ እዚህ ጋር ሀይሚ አሁን አንቺ ትሰበራለች ከ2 ወር በኋላ እንዲህ አይነት ነገር 2 ወር ነው የቀረው፣ 9 ወር ነው አይደለ ልጅ የሚወለደው። ትሰበራለች ላልሹ መጀመሪያ ከተሰበር ነው ሴቶች መጀመሪያ የተሰበር ነው ስብራታችን እንትን የሚለው ጸንተሽ ግን ስመጪ በቃ ይሆናልም አይሆንም ብለሽ ስለምትመጪ አንዱን ይዘሽ እንትን ያለሽ ትቀጥላለች። አትቀጥልም በእሷ ህይወት እኔ እንትን አይደለሁም፣ ወሳኝ አይደለሁም። ግን ትክክለኛው ነገር ይሄ ትሰበራለች የሚለው አሁን አይደለም የተሰበረችው። ያኔ ተሰብራት ጸንታ ራሷ አበርትታ ልንገርሽ መታለች ማለት ነው። 3 ወር ድረስ እኮ ልጠብቅ ዲኤንኤውን እንጠብቅ ብላለች። አይ ነው ግን ለምሳሌ አሁን እሱ ሙሉ ለሙሉ አላደረግኩም እያለ እየማለ ነው አይደል? ግማሽ ፓርት ደግሞ አድርጌያለሁ የሚል ነገር አለ። ይቺ ልጅ አንድ ጊዜ አሁን ተሰብራለች። እውነት ከሆነ ነው፣ ድራማ ከሆነ ኦኬ ሂዱበት። እውነት ከሆነ አሁን ተሰብራለች አይደል? በዚህ የሆነ ነገር ብትወስን ጨክኖ የቆሙበት ቁስል አያምንም።
ግን ሁለት ተስፋ የሚባለው ነገር ግን ከሄደች በዛ ላይ ደግሞ አሁን የሚያማት እኮ ትሰበራለች። ድጋሚ ያልኩሽ ልጁ የእሱ መሆኑ ብቻ ሳይሆን ሁለተኛ መካዷ ነው። ለምን አላደረግኩም ቢሆን ነው ሆኗል ሳይሆን ቢሆን አላደረግኩም የሚለውን እምነት ይዛ ልክ ከ2 ወር በኋላ ያደርግባቸውና ቢሆን ይቺ ልጅ ሌላ ሰው የመልመድ ቻንስ አላት። እንደ ሴት እኔ የተሰማኝን ነው። እኔ እንድለያዩ ምናምን እያላችሁ አታሽቃብጡ። እንደ ሴት ይኸውልሽ፣ እንደ ሴት ምናምን ነው ስንሰበር እንጂ እሱ ተለያየ እሷ ተለያየ እኔ ምንም ያገናኘኝ ነገር የለም። ደስ ይላሉ አንድ ላይ ሲሆኑ ሲታረቁ ደስ ይለኛል። ግን ስሜቴን ነው የገለጽኩት። አታሽቃብጡ ኮሜንት ላይ ፋፊዬ ኮመንት እንትን አትበያቸው። ሁለት አመትና 2 ወር ሆኖ 2 ወር እኮ ከራስ የሆነ ነገር ሆኖ ከሆነ 2 አመት እኮ በፍቅር ነው ሰንዬ፣ በፍቅር 2 አመት የፍቅር 10 አመት ለምን አይሆንም? ችግር የለም። ምን ሆነች ነው? ችግር የለም ፋፊዬ። በፍቅርም በጸብም ነው ያሳለፉት። በፍቅርም በጸብም ነው ያሳለፉት። አብዛኛው እንደውም ሲጨቃጨቁ ነው። ግን እኔ የምላችሁ ምን እንደሆነ አንድ ጊዜ ይችን ብቻ ልናገርና ዝም ልበልላችሁ፣ ከዛ ሀሳብ ስጡ። እኔ የእኔ ሀሳብ ምን አለ መሰላችሁ? ወይ የእሱ አይደለም ወይ የእሱ አይደለም ወይ የእሱ ነው የሚለውን ግልጹን አውቃበት ቢቀጥሉ ሀይሚ አሁን አውቃ ስለሆነ አሁን ብትሰበርም እንኳን ጨክነ የቆሙበት ቁስል አያምምና ትጠነክራለችም። በፍቅራቸው እየታደሰ ወደፊት አብረውም ሊኖሩ ይችላሉ። ግን 2 ልብ ሁና አሁን እንትን 3 ወር መጠበቁ ጥሩ ነው እኮ ትጠብቃለችም። ሲጀመር ግዴታዋም ነው ይመስለኛል። በደንብ እንደዚህ የተያያዘ ፍቅር እንደ ድሮ ባይሆንም እንኳን ይጠብቃሉ። ግን እኛ ጫና ማድረግ የለብንም። ለምን እንደ ሴት ይሄ ህይወት የራሷ ነው፣ መወሰን ያለባት የራሷ ነው። ለምን 2 መንገድ ላይ ነው ያለችው ይች ልጅ። አንቺ ተረጂው ምናምን በምን ወይ ትረዳው? እሱም አታምናኝም እያለ ጫና ማድረግ የለበትም። ለምን መጀመሪያ እንዳታምና ያደረገችው ብላለች። እሱ ራሱ ነው። እሷ እርጉዝ ነኝ ብላ ስትመጣ ሴትዮዋ የልጅሽን አባት ፈልጊ ነበር ከሀይሚ አፍ የወጣው። እሱ ግን ምን አለ? ዲኤንኤን እርግጠኛ አይደለሁም። እና ሀይሚ እንዴት ትመነው? እንደኔ ስሜት ነው እውነቱን ከሆነ ማለት ነው። እሱ ማስረገዝ አይችልም ብላ ትከራከርለት። አሁን እኮ አሁን የኔ አይደለም ግን አየሽ፣ አሁን የኔ አይደለም ማለት ልንገራችሁ፣ እዚህ አሁን የኔ አይደለም ማለት ሀይሚ የእሱ አይደለም ብላ አብረው ሁና 2 መንገድ ላይ ሆነች ነው የኔ ጥያቄ። በኋላ ሪል ቢሆን አያደርግባቸው የእሱ ነው ቢባል ይቺ ልጅ ትሰበራለች ነው። እንደኔ ልጅቷ ከሀይሚ ፊት አግኝታ ነው እንደዚህ ድግም ያለችው እንጂ ሁለቱ ከሀይሚ ፊት አይደለም ቆንጂት ያገኘችው ከሱ ፊት ነው። እሱ ነው እንትን ማለት ነው። ቆይ አንዴ ፋፊ የኔ አንዴ ላውራ በእናትሽ ሊወጣ ነው እግዚአብሔርን ጅል ወንድ ጠፍቶብሻል እንዴ? እሱን የማፈቅረው ግን ሰላም ናችሁ ወይ? በቀርሻል እንደውም ሰላምታም አልጠየቃችሁ። ኮሜንታት ማርያም ኮሜንት አታንብቢ። ትግስት ቲጂ አንዴ የምር ነው አንዴ ላውራኝ ነኝ። ይኸውላችሁ አሁን እኔ ፋፊን የተረዳሁት መንገድ ቢኖር ፋፊ ልክ ናት ነው ያዝኩትኝ። ገባችሁ አይደለ? ምክንያቱም ብሩክ ምንም ነገር ከሌለ ምንም ነገር ካላደረገ እሱ ራሱን ማጠርጠሪም አልነበረበትም። ያኔ ልጁ ያንተ ነው ስትልም ደነ ብሎ ራሱ የደነ ሲም ራሱን ማጠርጠር ማለት ማጠራት አልነበረበትም። ገባሽ አይደለ? እኔ አንድ ነገር ካላደረኩ ራሴን ካወቅኩ የዋልኩበት ቦታ የት እንደዋልኩ ካወቅኩ ራሴን ማጠርጠሪም አልፈልግም። ሰው እንዲያምንም ደግሞ መሞከሪም አልፈልግም። ገባችሁ አይደለ? ሰው ይመነኝ እንደዚህ አይነት ነገር አላደረኩም ብዬ ለሰው ማስረዳትም አይጠበቅብኝም። ገባሽ አይደለ? ብሩክ ምንም ነገር ከሌለ ግንኙነት ከሌለ ልጅቷ እስክትወልድ ድረስ ሄሚዬ አሳምኗት ከሄሚ ጋር መሆን ነው። አለቀ ማለት እኔ ያላደረኩም ምናምን ማስረዳት አይጠበቅበትም። በቃ የራሱን ካመና ምንም ግንኙነት ከሌለ የተገናኘበት ቦታ ከዚች ልጅ ጋር የት እንደተገናኘ ሩም ውስጥ ወይም መንገድ ላይ የኔ ቦታ ላይ እንጃ አላውቅም። ቦታውን ካወቀ የራሱን ካወቀ ምንም የራሱ እሱ የሚያስጨንቅ ነገር ምንም የለም ብዬ ነው ማስበው። እኔ ራሴን ካወቅኩኝ ለሰው እኔ እንደዚህ ነኝ እንደዚህ ነኝ ብዬ አልነግርምም፣ አላስረዳም። ማስረዳትን ግዴታ አይለብኝም። ገባችሁ አይደለም? ፋፊ ልክ ናት እዚች ጋር። እሱ ራሱ መጠርጠር አልነበረበትም። እንደ ለምንድን ነው መጠረጥሩ? ምንም ነገር ከሌለ ምንም ነገር ካላደረገ እንደ ከዚች ልጅ ጋር ግንኙነት ከሌለ ደግሞ ገባችሁ አይደለ? አሁንም እዚች ጋር እኔ ልጁ ያኔ ዋናው በቃ የልጅ አባት ካልሆንኩ ነው እያለ ያለው
እንዴት ነው የምትረዱት? አልገባኝም። አዎ ግን ይሄ ስራ ከሆነ ስራ ሚሆን ምን ይሁን ግን አይመለከተኝም። ሄሚ ከሱ ጎን ትሁን የምትሉት ነገር ትሁን። አዎ ከሱ ከ2 ዓመትም ማሳልፋለች። 2 ወር ነው አሁን ኦልሞስት እነሱ ምንድነው ቡታጀራ ከሄዱ ወር ሊሞላ ነው አይደለም? 7 ወር ሊሆነ ነው። እስኪ ትወልድ ድረስ በትዕግስት ትጠብቅ። ሄሚ ላይ ደግሞ ጫና አታብዙባት። አዎ ከሱ ጎን ሆኜ ምናምን ይማኘው እያላችሁ ከላስ ና ልጅ ሂጂና አንቺ ከጎኑ መሆን ፈልገሽ ነው። አንቺ ፈልገሽ ነው አይመስልም። ሀሳባችን የተለያየ ነው። እኔ እንደኔ የኔ ሀሳብ ሀይሚ ከጎኑ መሆን አለባት። ለልጅቷ ፊት ሰታ ልጅቷ የባሰ እንደዚህ እንድትረጋረግ መፍቀድ የለባትም ነው። ልጁ ከተመረመረና የብሩክ